ጠቅላይ ሚኒስትር ዶክተር አብይ የተሸለሙበት ወደ ኖቤል ፕራይዝ ፕሮግራም ነው። እንግዲህ ትልቅ አርቲስት ነው። እንደ ኦፕነር ነው እንዲያውም የሄድ ነው። እኛ ከቴዲ ጋር አፍሮ ሳውንድ ጋር ራሱ መጡላችሁ ምናምን ሳምሳም አድርጊኝ ከማር የጣፈጣለ ከከንፈሬ ምናምን ነው። ጃኖ ባንድን ኢጎ ነው ያፈረሰው። ምክንያቱም እንዳለ ከዛ በኋላ ያሉት አርቲስቶች በሙሉ በዓለም አቀፍ ደረጃ ትልቅ አርቲስቶች ናቸው። እዛ ላይ ከዛ በፊት የፋሲል ደሞዝን አልበም ሰርቻለሁ። ሰቅዬ ምናምን በቃ ሶፋ ላይ አለቤሾ ነበር ያን ደን ሲል ኤክስ5 ዲዋ መጣች። እንደዚህ እዛ ላይ እነሱ የሚጫወቱበት ኤክስ5 ኦኩኝ ኤክስ5 ዲ ወደ ሙዚቃ ህይወት እንድገባ አይፈልግም ነበር። ልዝናናጂ ያስፈልጋል። ውድ ተመልካቾቻችን ይህ የአዲዮ ጨዋታ ነው። ሳምንታችሁ እንዴት አለፈ? ምርጥ እንደነበር ያስታውቃል። እንዲህ ሳየው ራሱ መልካችሁ ትላል። የዛሬ እንግዲህ ከፍተኛ ሁኔታ ላይ ያለ ሰው ነው ይዤላችሁ የመጣሁት። የሚገርም አቀናባሪ ነው፣ ሳውንድ ኢንጂነር ነው፣ ፕሮዲውሰር ነው፣ ብቻውን ሙሉ ባንድ ነው። ኪሩዬ አዲዮ እንኳን ደህና መጣ። እንኳን ደህና ቆየ። ተገኝቷል ልጅ ይዟል። ኪሩዬ እንዴት ነው? እንዴት ነህ? አለን አቤት ተገናኘን ዛሬ በሜዳዬ። እንኳን ደህና መጣ። እንኳን ደህና ቆየ። ስራ እንዴት ነበር? መቼ መጣ? ስንት ጊዜ ሆነ ከመጣ? አንድ 10 ቀን 10 ቀን መመላለሻ ረኮ ከአሜሪካ ኢትዮጵያ። በጣም ደስ ብሎኛል። የኔም እንደዛው በጣም አክባሪ ነኝ፣ ወዳጅህ ነኝ። ያለኝም ቦታ ታውቃለህ። እና ዛሬ በቃ ይሄን ፕሮግራም የጀመርኩበትም አላማ ይሄ ነው። በጣም ማከብራቸውን ትልቅ ቦታ መሰጣቸውን ሰዎች የሙዚቃ ህይወታቸውን የተጓዙበትን መንገድ እንድናወራ ነው እና አክብረኝ ስለመጣ አመሰግናለሁ። ቴንኪዩ። በጣም ትልቅ ነገር ነው። የሙዚቀኞችን ከጀርባ ያሉ ሰዎችን ደግሞ ወደፊት አውጥቶ ማናገር አሪፍ ነው በጣም እና ቴንኪዩ። አንተም ምስጋና ይገባሃል። እሺ ኪሩዬ፣ መለስ ብለን እንጫወት እስኪ። ስለ ፋዘር እናውራ፣ ስለ ጋሽ ተስፋዬ እናውራ። ዳህላክ ባንድ ይጫወቱ ነበር፣ ድራመር ናቸው። እስኪ ንገረን ስለ አባት። አዎ ፕሮፌሽናል ሙዚቀኛ ነው የነበረው። በልጅነት ነው ያውም ከኔ በጣም ቀደም ብሎ ነው ወደ ሙዚቃ የገባው። ጋሽ ዳዊት ይፍሩ፣ የኔ አባት ተስፋዬ ተሰማ፣ ጥላዬ ገብሬ፣ ወንድሙ ቶላ፣ ሽመልስ ትራምፔት፣ ሽመልስ በየነ፣ ሌሎቹ እነዚህ በሙሉ በጣም በህፃንነት ነው የተገናኙት። ግማሾቹ 9፣ 10፣ 11፣ 12 በዚህ እድሜ ነው ወደ ሙዚቃ የሄዱት ማለት ነው። እና አይ ቲንክ አባቴ ያው መጀመሪያ ይመስለኛል ኤክስፒሪየንሱ ይሄ ማርች ባንድ ነው የሚባለው። እሱን በማየት አይ ቲንክ የድራም ፍቅር ነበረው። ከዛ ብሔራዊ ቲያትር ነው እንዲያውም አሁን ቅርብ ጊዜ የሆነ ስቶሪ ሰምቼ እንትኑን አልተመዘገበም ነበር የመጀመሪያውን ምዝገባ እና ከዛ በቀረሰው ስም ገብቶ ነው አቤት ብሎ በእንደዛ ነው እድሉን ያገኘው። የሆነ ሰው ቀርቶ በዛ ሰው ነው የገባውና በልጅነት ነውና የነሱ በጣም አሪፍ ጊዜ ነው ያስተማሯቸውም። ከአርመን የመጡ ሙዚቀኞች የነርሲስ ፋሚሊ ምናምን ናቸው። ሶ ያ ቀዳማዊ ኃይለሥላሴ ቲያትር ቀሐስ እዛ ነበሩት። ከዛም በኋላ በጣም በርካታ ባንዶች ውስጥ እየሰሩ ነው የቀጠሉት እስከ ዳህላክ መበተን ድረስ አብረው ነበሩ። 3-4 ባንድ ላይ አብረው ተጫውተዋል። ብዙ ሪከርዲንጎችም ሰርተዋል። እስኪ አንዳንድ ሪኮርድ አሁን ለምሳሌ ሙሉ ቀን ጋር የሄሩትን ተጫውተዋልና እስኪ በርዕስ ተመልካቾችም እንዲያውቃቸው እስኪ ነገር አይ ቲንክ የሙሉ ቀን
የመጀመሪያው አካባቢ አንድ አልበም ነው እነሱ ያልተጫወቱት። ከዛ በኋላ ግን ያሉትን ሙሉቀን አሜሪካ ወጥቶ እስኪሰራ ወይም የመጨረሻው ኢትዮ ስታር ጋር ሰርቷል። ከነዛ ከሁለቱ አልበሞች ውጭ ያሉትን ዳህላክ ነው የሰሩት። ስለዚህ ወደ አይ ቲንክ 4-5 አልበም ይመስለኛል። ስነ ይረገም ምናምን እንዳለ ያንተ ፋዘር ነው ድራም ሲጫወት ሌቦ ምናምን በሙሉ እነሱን ሪከርዲንጎች በጣም ይገርም ብዙ ነው የሰሩት። ሌላም የነ መልካም ተበጀ እንዳልከው የነ ሂሩት የተለያዩ አርቲስቶች ግን ያው በቋሚነት ሙሉቀን ስለነበር ዘፋኛቸው ብዙ ሰው ከሙሉቀን ጋር ነው ዳህላክን አያይዞ ግን የብዙ አርቲስቶች ጋር ብዙ ሪከርዲንጎችም ሰርተዋል። በጣም ይገርማል። ዝም ብሎ የመጣም አይደለም ያንተ ሙዚቀኛነት ያ እንዲሆን ስለፈለኩ በጣም እነዚህን ሁላ ስራዎች ሰርተው አባት ወደ 1974 አካባቢ ሙዚቃ ቆሞ አንተም ሳትወለድ ምንድነው ሪዝኑ ቶሎ ሙዚቃ ሊያቆሙ የተገደዱ? እስቲ በደንብ ያው በሰዓቱ ወዲያው አላወቁትም ነበረ፣ ግን ይሄ የነርቭ ፕሮብለም ነው እጆቹ ላይ አንደኛው ግራ እጁ ላይ እንደዛ አይነት ችግር ከጊዜ በኋላ የመጣ ነውና በቃ ይሄ ስቲክ ዱላውን መያዝ እስከማይችልበት ደረጃ እንዲያውም ስሰማ ሌፍት ሃንድድ እንትኑን ድራም ሴቱን እንደገና ቀይሮ ይጫወት ነበር አሉኛ። የተወሰነ ጊዜ በእንደዛ ሰርቷል። አሁን ቢሆን ሜቢ ሕክምናም ይኖረዋል ምናምን፣ ግን በዛ ሰዓት ያው ሕክምናውም እኛ ሀገር ብዙም የለም። ራሱ ምን እንደሆነ ችግሩም ራሱ ቶሎ አልታወቀም ነበር እና ያው በዛ አቆመ ማለት ነው። ከሙዚቃ ወጣ። አንተ ላይቭ ሲጫወቱ አላየሃቸው? አላየሁትም። እሺ የተቀዳስ ነገር ቤት ውስጥ ቪዲዮ ምናምን አላየህም? ቪዲዮ የሚገርም የለም። የነሱ ሰማት ኢቲቪ ተቀርጸው ነበረ በሰዓቱና የሆነ ፖለቲካ ነክ የሆኑ ነገሮች የነበረው ዘፈኖች አይ ቲንክ ተቀርጸው በዛ ምክንያት እንዳለ የነሱ እንትን እንዲወጣ ተደርጎ ነበረ። በዛ ምክንያት ምንም የዳህላክ ቅጂ ምንም አታገኘም የለም። የሚገርማ ግን ያው ፎቶና ኦዲዮች ድምጾች በመስማት ስቶሪዎች በመስማት ምናምን ግን ያው የነበረውን ነገር በተወሰነም ቢሆን ደርሼበታል። እሺ አንተስ አሁን እንግዲህ ሙዚቀኛ ለምንሆን ካልልህ ምክንያቱም ከአባትህ የመጣ ነው የምታየው ነው። ግን አንተና አባትህ በሙዚቃው ዙሪያ አንተ ትንሽ ነፍስ እስካወቅበት ድረስ አልፋ ትምህርት ቤት ከመሄድ በፊት ያላችሁ ግንኙነት እንዴት ነው? እስኪ ንገረኝ። ምን ይልሃል ስለ ሙዚቃ? ምን ይመክራል? ምን አይነት ሙዚቀኛ እንድትሆን ይፈልጋል? ወደ ሙዚቃ ህይወት እንድገባ አይፈልግም ነበር። ምክንያቱም በዛ ሰዓት ለሙዚቀኛ የነበረው አመለካከት ማህበረሰቡ ላይ ብዙ እንትን አይደለም፣ የሚያስደስት አይደለም የነበረው። ሙዚቀኛን በቃ ዝቅ የማድረግ ነገር ምናምን ነበረ። ሙዚቀኛን ወይ ከሱስ ጋር ብቻ የማያያዝ ወይም ይሄ በቃ አላማ የሌለው ሰው አለ አይደለ? እንደዛ የማድረግ ነገር ነው የነበረው። እኛ ሀገር የነበረው አመለካከት እንደዛ ነበረ። ምክንያቱም ያው እነዚህ የሙያ የሆኑ ነገሮች ካየኸው ሞሬ ትምህርት ነው እንጂ ሙያ የሆኑ ነገሮች ብዙ አይደገፉም ነበር። አንዱ እዛ ላይ የተወሰነ የሚያናድዱት ነገሮች ነበሩ ይመስለኛል። ያው እያየ የመጣው ነገር ማለት ነው። ሙዚቀኛ አዝማሪ ምናምን ተብሎ የማሳነስ ነገር። ሁለተኛ ደግሞ ራሱ ላይፉን እነሱ የኖሩት ህይወት በቃ በየቀኑ ሙዚቃ ይጫወታሉ፣ ብር አትይዝም፣ ታጠፋለህ፣ በቃ በየቀኑ ከበርቻቻ አይነት ህይወት ነው የነበራቸውና ያን ህይወት ያቀላሉ ህይወት በኋላ ላይ እየከበደ ሲሄድ እንደዛ አይነት ቻሌንጅ እንድገባ አይፈልግም ነበረ እና የመጀመሪያው ይቅርብህ ነው ጀስት ወደ ትምህርት ብታተኩር ይሻላል የሚል ነገር ነው የነበረው። በኋላ ላይ ግን ሲያየኝ በቃ ያው በባሌም በቦሌም የማይሆን ነገር እንደሆነ ገባው በቃ። ምክንያቱም ራሴ ኢንስትሩመንት አንዴ ክራር ሰርቼ እታገላለሁ ምናምን በዚህ ሲሉኝ በዚህ እና መጨረሻ ላይ ሲያየው በቃ በፍጹም ሊያስቆሙኝ እንደማይችሉ ሲገባው ኦኬ በቃ አትሊስት መማር አለብህ ወደሚል ነገር መጣ። ከዛ ትንሽ ኮርስ ለመውሰድ ቻልኩኝ። አልፋ ሄድክ? ማን ያስተማረህ? አልፋ ሙሉቀን ይባላል። ሙሉቀን ለገሰ ይባላል። በጣም ጎበዝ ቲቸር ነው። እሱ ጋር ነው ግን ቤዚክ ነገሮች ነው ያኔ ያው ምለ ይሄ ሙዚቃ አሁን ፕሮፌሽናሊ እንድትሰራ ሳይሆን ቤት ለሆቢ የምታጠናትና በቃ ደስ ብሎ ቤት ውስጥ ራስህን ለማዝናናት አይነት ነገር ነው። አጭር ኮርስ ነው 6 ወር ነበረ።
እኔ እንዲያውም 4 ወሩን ነው በ4 ወር ያው እንትኑን ወረቀቶቹን ጨርሼ በቃ አለቀ የሆነ ሰዓትና አሰናበቱ። ምክንያቱም በቃ ቀንና ሌሊት እሱም ብቻ ነው የማስበው የነበረው። እና ያው የመጀመሪያው ጥያቄ ጋር ስመጣ በጣም እናወራ ነበር ከፋዘር ጋር በቃ በሙዚቃ። እና እኔ አሁን የኔ ልክ ስመጣ አካባቢ የነበሩ ሙዚቀኞች ነበሩ በተለይ ቸርች አካባቢ የሚጫወቱ እነ ኤልያስ፣ ጆኒ ጦና፣ ሌሎችም እና እነ ቢኒያም በድሩ በጣም መወዳቸው እና የነሱ ገና መምጣት ነው እና እሱ ገና አያውቃቸው ምናምን አዳዲስ ሙዚቀኞች ናቸው ገና ወደ መድረክም ሳያወጡ ነው እና እነሱ የቀዱትን ነገር እያመጣኝ በቃ በጣም ቻሌንጅ አድርገው ነበር። ስማ ሙዚቃ ይሄ ነው ምናምን እለዋል። ከዛ እሱ ደግሞ ነው እንደዚህ አይደለም ሙዚቃ ገባ ብሎ እሱ ደግሞ ሪፈር የሚያደርጋቸው ሰዎች ነበሩ እና እንደዚህ ዲቤት ነበር። በቃ ዲቤት ነበር። ከዛ ይሄን ጽጋው ምናምን ይለኛል አሁን ምናምን ይለኛል እና እሱ የሚያወራውም አይገባኝም። ግን በኋላ እያወቅኩ ሲሄድ ሞር የእሱን ሳይድ በደንብ አንደርስታንድ አደረግኩት። ምክንያቱም እሱ በደንብ ይሄ ፕሮፌሽናል በሆነው ሪከርዲንግ ላይ ያለውን ዲሲፕሊን ምናምን እንደሱ አይነት ሙዚቀኞች ነው አሬንጅመንት ምናምን የነዛም እኮ በጣም እኮ አስገራሚ ነው በሰዓቱ። ግን ገና እየጀመሩ ነው የነበረው። በቃ ጀምረው ገና እንትን ካሉ ልጆች ጋር ነው እኔ ትልልቆቹን ፕሮፌሽናሎች እያጣጣልኩኝ ይሄ ነው የምለው። ግን ያው እኔ ነበርኩኝ ገባ ማቹራል ያደረግኩት። በኋላ እያወቅኩኝ ሲሄድ ሞር እሱ ወደሚለው እየመጣውኝ ሄድኩኝና ያው ግን ጥሩ ጊዜ ነበር። ያችንም ጊዜ ማግኘቴ በጣም ደስ ይለኛል። ቤት ውስጥ ያመጣው ምናምን ስጫወት የተወሰነ ጊዜ አይቶኛል። ከዛ ውጪ ግን እንደዚህ ፕሮፌሽናል ወጥቼ የምጫወትበት ጊዜ ላይ አልደረሰም። ከዛ በፊት ነው ያለፈው። አም ሶሪ እንግዲህ ላይፍ እንደዚህ ሁሉ ነገር በአንዴ እኩል አታገኝ ኖሮ ይሄን የመሰለ ልጅ ይሄን ሁላ ስራ የሰራ ልጅ ቢያዩት እና ቢኮሩ አሁን እንደ አባት አወራ የምሬ ነው። ግን ይሁን ሌጋሲው ቀጥ ኔቨር ነው ያዩን እኮ ይሆናል። አዎ አይታወቅም ምናከው ነገር የለም። እኔ ራሱ በጣም መጀመሪያ አካባቢ ረብሻኝ ነበረ በቃ ባለመኖር ምናምን። ግን አሁን አባቴ ጋር አብረው የሚጫወቱ የነበሩ ሰዎች ጋር አብሬ የመጫወት እድል ኖረኝ። ፋዘርን በጣም ከሚያውቁት ቅርቡ ከነበሩ ጓደኞች እነሱ የሚያዩኛል እና በጣም ደስተኞች ናቸው፣ ፕራውድ ናቸው ምናምን እና ያው ልክ እሱ እንደዛ የተሰማው ያክል ሆኖ ደስታ ይሰጠኛል ማለት ነው ገባ። እነሱ ፕራውድ ሲሆነው አነጋሽ ዳዊት፣ ጥላዬ፣ ፋሲሉ ይሄ ፋሲሉ ተጫውተዋልም በጣም ፍሬንድሺፕም ነበራቸው በደንብ ያውቀዋል። እና በቃ አሁን ፋሲል ጋር እኔ አብሬ ስውል ከአባቴ ጋር እንደዋልኩ ነው ፊልም ማድረገው። በቃ ፋዘር ጋር በቃ ከሱ ጋር የሆነም አለ የሚመሳሰልም ፐርሶናሊቲም አለ በቃ አራዳነታቸው ተጫዋችነታቸው ምናምን እና ዝም ብሎ ራሱ ከነዚህ ሰዎች ጋር ማዋል በቃ እሱ እንዳየኝ እሱ የኔ ፕሬዘንስ ላይ እንዳለ እንዲሰማኝ ያደርጋል። እና ያው ትክክል ነው። በጣም እንደዚህ ነው። ነብሳቸው ደስ ይለዋል። ደስ ያስባል። እሺ እዚሽ ጋር እንምጣ። የ13 እና የ14 ዓመት ልጅ ሆነ በጣም የፋዘር መኪና ይዘ በፑሽኪን እስኪ ንገረኝ ምንድን ነው መኪና ይዘ በዛ ሰዓት የወጣበትና እስኪ ንገረኝ ምንድን ነው? ያኔ አይ ቲንክ ፋዘር እንዳለፈ ነው። ከዛም ትንሽ ተለቅላለሁ መሰለኝ 15 16 እንትን ነው ታክሲ ነበረች ላዳ ነበረች ቤት ውስጥና በቃ ያው ሾፌር ምናምን ገና እንትን አላደረጉም ነበር ፋዘር እንዳለፈና በቃ ቁልፉ ቁጭ ብሏል። መንዳት ደግሞ ያው ያምርህ የለ እና ግቢ ውስጥ አንድ አሸናፊ የሚባል ልጅ አለ። የዛ ግቢ ውስጥ እሱ ነው የሚነዳው። ያው ከኛ ትንሽ 1-4 ዓመት ተለቅ ይላል። ግን ያው ለተለያዩ ሰዎች ምናምን መኪና ምናምን ስለሚልላቸው እሱ ለምዷል ቀድሞን። እሱም መንጃ ፈቃድ የለውም እና ግቢ ውስጥ ትንሽ ነገሮች ነገረኝ። እንደዚህ አድርገህ ይሄን አስገብተህ ምናምን ኦኬ አልኩኝ። ከዛ በኋላ ሌሊት ነው ሌሊት እና ማዘር ተኝተው በቃ ጸጥ ረጭ ሲል አስነስቼም አይደለም ወጣው አክቹአሊ ገፍቼ ከግቢ አስወጣዋለሁ።
ምክንያቱም ግቢ ውስጥ ታውቀዋለህ ቤታችን ከፎቅ ጀርባ ነው ያለው። ያው ድምፅ በደንብ ይሰማል። ገባ የላዳ ደግሞ ሞተር በድምፅ ትለየዋለህ እና ሊትራሊ አስፋልት ላይ ነው መጀመሪያ በቃ መኪና የተለማመድኩት። ከግቢ በግፊ ያወጣሁት አንድ ልጅም ነበረ የሚያግዘኝ በህይወቱ ፈርዶ ነው እሱም ገፍተን ለሁለት አውጥተን ከዛ በቃ እዛው አስነስቼ እዛው አስፋልት ፒያሳ ቲሩም በር ላይ እዛው እንዲህ እያለ ትግሻግጭ እና በጣም በቃ ከዛ ሙያ አድርጌ ያዝኩት። በቃ ሁሌ ማታ ቀስ ብዬ ደግሞ ታክሲ ስለሆነ ሰውም ያስቆመሃል ይጠይቃል እና ምክንያቱም ነዳጁን እየጨረስኩኝ ነው ያለሁት። ነዳጁን መሙላት አለብኝ አለበለዚያ ያልቃል አልነዳም ማለት ነው። ስለዚህ የተወሰነ ጊዜ ዝም ብዬ እና በጣም በሚያስቅ ብር ነው ምጭናቸው እና እንዳላስታውቅ ደግሞ ጃኬት ምናምን አድርጌ ነው እና ያው ልጅ መሆኔን ካወቁ ችግር ነው እና እንደዛ አድርጌ ዝም ብሎ በጣም በሚያስቅ ብር እንትን እላለሁ። ከዛ ነዳጅ ቀዳለሁ። ግን ገና በደንብ አልለመድኩም። ገና ሜቢ በአንደኛ ማርሽ ሊሆን ይችላል እኮ የሚሄደው ምናምን እና ይሄ ራሱ መኪና አስተማረኝ የምልህ ልጅ አሸናፊ የሚባለው በጣም ችያለሁ አልኩት። ኧረ ምናምን ብሎ በቃ ተቀጣጠር እኔ እየነዳው አብረን ደርሰን እንመጣለን ምናምን ያው ተጨማሪ ነገሮች እንዲነግረኝ ነውና በቃ ከሰፈር ይዤው ወጣሁኝና ሄድንና እንትን ጋር ወደ ቅድስተ ማርያም ወደ ላይ መጠምዘዣለና በቃ እሱም የነገረኝ ነው። አሁን ሁለተኛ አስገባ እንደዚህ ፍሪ ሲሆን ምናምን እያለኝ እና በስፒድ ሄጄ ምንም ፍሬን ሳሊስ አላቀዘቅዝ ማለት ኃይለኛ እንትን ለመዞር እና ጮኸ እማዬ ብሎ ጮኸ። እናቴ ደረሻል አውርደኝ አለ። ወረደ። ለብቻ የተመለስኩኝና በጣም ብዙ ነው። ትራፊክም ጭኛ ያውቃል። ትራፊክ በቃ ምን ታደርገዋል? ቁም አለኝ እንትን አድርጓል። ከዛ ጫንኩት የሆነ ቦታ አደረስኩት። ግን ገባሁ። ያኔ ምንድን ነው ለእንትን ሲሆን ለታክሲ ሲሆን አይ ቲንክ ሶስተኛ ነው ሁለተኛ አይሮን ነው መንጃ ፍቃድ ለየት ይላል እና ከዛ ጠየቀኝ። አይ ቲንክ ሶስተኛ ነበር መሰለኝ የሚያስፈልግ ሶስተኛ ይሁን ወይ ሁለተኛ እና የለኝም አልኩት። እዛሽ ብሎ ያው which is ወንጀል ነው አለፈኝ። ከዛ የሆነ ቦታ ደግሞ የሆነ ነገር ሳረግ አየኝ። በቃ ወጓ ምናምን አንተማ ጨራሽም የለህም አይደል አለኝ። ምን ወጃ በቃ ከዛ ነገርኩት። በቃ የሚያሳዝን ስቶሪ ነገርኩት። እንዲህ ሆኖ ምናምን ብሎ በቃ አዘነ በጣም እና በቃ አትንዳ በቃ ቀስ ብለህ መንጃ ፍቃድ አውጥተህ ምናምን ብሎ መክሮኝ ተለያየን እልሃለሁ። በጣም ነው የሚገርም። ያ ግን አስቂኙ ደግሞ አይ ቲንክ ከሎሃም ጋር ነው። ሎሃምን ይዤው ወጥቼ እሱ የመጀመሪያ ሰሞን ነው። ፒያሳ ቀጥታ ሄጄ አደባባዩን ገባ በግራ በኩል በጣም የማይደረግ ነገር እንግዲህ አስቡ። እንደ እንግሊዝ እንደ ሳውት አፍሪካ በቀኝ በኩል ዞሬ እንዳለ በቃ ዋን ዌይን ተቃራኒ በማይካሄድበት ከዛ ከሆነ መኪና ጋር እንደዚህ ተገናኘ። ምክንያቱም ዋን ዌይ የሱ የዛኛው መኪና ነው። በቃ የዛ ሰዓት ነው ያወቅኩት። ከዛ እንደዛ አድርገን በቃ ለዋም ያው መቼም ለህይወቱ እየፈራ ነው። ቤት ገብተን ደግሞ የሆነ ቦታ ላይ መሪ ለካ ቆለፈ እና አናቅም መሪ መቆለፍ ምናምን የሚባል ነገር ገባ። ያው ምንም በባህላዊ ነው ተነስተን ይወጣል። ከዛ በቃ ተበላሽ ስታክ አደረገ ገባ። ሞተር ካላስነሳ ያው አይንቀሳቀስም። እኛ አጥፍተን ስንለው በቃ ግጥም ብሏል። ከዛ ጸሎት ተያይዘን እግዚአብሔር ከዛ በዚህ ባህል ብቻ ስንታገል ሰራ። በቃ ጸሎታችን ሰመረ ብለን በቃ አንድ ቀን ግን ተያዝኩኝ። በቃ ማዘር አንድ ቀን በድምጽ ይሁን በምን በቃ ልክ የእኛን ሰፈር አልፌ ወደ ጊዮርጊስ መታጠፊያው ጋር ልክ እንደዚህ ስዞር ሰማሁኝ ስሜ በጣም ከርቀት ቁልፉን አምጣ ተባልኩ። በቃ ከዛ በኋላ ቁልፉን ባይቻል በቃ
ተገላገልኩ። ግን እንደዛ ለመድኩኝ በጉልበት ፈታላ። ይገርማል። እንደው ሌላ ከፍተኛ አደጋ አለመድረሱ ራሱ በጣም አሁን ሳስበው በጣም እብድ ነው የነበርኩት እንጂ አሽከርክር ረጋ ብለህ የሚለው ዘፈን ላይ መሳተፍ ነበረብኝ። አትሊስት እንደው በማስተሪንግ እንኳን በቃ ለሚመለከታል። እሺ አሁን ለዋምን ስታነሳው ጸሎት ስታነሳ ወዴት ወሰደኝ? ወደ ካቴድራል። እስኪ ካቴድራል እነ ሄኖክ መሀሪ፣ ሮቤል መሀሪ ያሉበት አንተ እነሱን እየሄድክ ታይ ነበር። እስኪ ያችን ጊዜ ደግሞ ነገር በጣም በሙዚቃ ህይወቴ ውስጥ በቃ ትልቁ አጋጣሚ እሱ ነው። የሲስተርን የሚያውቋት ልጆች ነበሩ። ክርስቲ የሚባል ልጅ በተለይ በዋነኝነት እኛ ጋር ይመጣ ነበረ እና እኔም አንዳንዴ እነሱ ሰፈር 7 ደረጃ አካባቢ ነው የሚኖሩት። እዛ እንሄዳለን። ያው ጓደኝነት አለ፣ ትንሽ በእድሜ ቢበልጠኝም እና እነሱ ጋር ሄደን ኪቦርድ በቃ አየኝ በጣም እንደምወድ። ያኔ ገና ኪቦርድ ተገዝቶልኝ ቤት ውስጥ ምናምን ዝም ብሎ በምሞካከርበት ሰዓት ነው። ሙሉቀን ጋም ከመሄዴ በፊት ማለት ነው፣ አልፋ ከመመዝገቤ በፊት ነው። በጣም ትንሽ ጊዜዎች እኮ ነው፣ ግን በቃ ሁሉ ነገር ነው አጋጣሚ የተገጣጠመው እና በዛ ሰዓት እሱ ያንን አየና እንዴ በጣም ጎበዝ ማቃቸው ሙዚቀኞች አሉ፣ ካቴድራል በቃ ካቴድራል ወስደሃለሁ አለኝ። እሱ ኳየር ውስጥ ምናምንም ይሳተፍ ነበር ልጁ እና በደንብ ደግሞ ያውቃቸዋል ሁሉንም፣ ሮቤልን፣ ሄኖክን፣ ተስፋ ማርያምን ምናምን። በቃ እኔ እንቅልፍ ሁላ አልወስዳለኝ። በቃ ሙዚቃ የሚጫወቱ ምናምን እንዲያውም እዚህ ነው ሰፈራቸው ምናምን አለኝ። እኛ ቅርብ ናቸው። ከዛ አጋጣሚ የሆነ እሁድ ቀን የሆነ ፌስቲቫል ነገር ነበር፣ እንደ ካርኒቫል አይነት ነገር ሄድን። በቃ ተአምር ነው ያየሁት። እነሱ ያኔ ያሬድ ተማሪዎች ናቸው። ኦሪጂናል ሙዚቃ ጽፈው ይጫወታሉ፣ ኢንስትሩመንታል ማአት አይነት ይጫወታሉ። ጃዝ ማይሞክሩት ነገር የለም። ሶሎ በሙሉ ለእኔ በቃ ተአምር ነው። በዛ ሰዓት ምኑንም አልረዳውም ነበር እና በቃ ከዛ በኋላ ከዛ ግቢ ልጠፋ አልቻልኩ። በቃ ትምህርቱም ያኔ ነው በቃ ያቆምኩት በለው። በቃ እኔ ምን እንደሆነ ታውቃለህ? ጠዋት ተነስቼ እኔ ሚኒሊክ ነው የምማረው። ከፒያሳ ወጥተህ ያው በግራ በኩል ወደ ትምህርት ቤት አለ፣ እኔ በቀኝ ወደ ካቴድራል። ዩኒፎርሜን ለብሼ ደብተሬን ይዤ ካቴድራል በቃ በየቀኑ ነው ማወራ በቃ። እዛ በኋላ በቃ እነሱም በጣም ይገርማቸው ነበር። እነ ሮቤል በተለይ ሮቤል በጣም ይገባው ነበር የኔ እንትንና በጣም የሚያገዘኝ አብዛኛውን ነገር ያው ሁሉም አግዘውኛል፣ ከሁሉም ተመራ ያለው ግን ሮቤል ደግሞ በቃ በደንብ የማስተማርም እንትን አለው፣ ክህሎት አለው። ክህሎቱ አለው፣ ትግስቱ አለው እና በቃ በጣም ብዙ ከሮቤልም ከሌሎቹም ተመራ ያለው በተለይ ከሮቤል። እሺ አሁንስ እዚህ ደረጃ ደርሰ ስትጫወቱ ያንን ነገር የማንሳት አለ ከነሮቤል ጋር? በጣም ምን እነሱ በተለይ አይረሱትም። እኔ እንዳልኩ ነፍሴ ሙዚቃው ላይ ነውና በቃ አንዱ ትልቁ ችግር እኔ ያው ኪቦርድ ነው የጀመርኩት እና እዛ ቤት እንዳለ ኪቦርዲስት ናቸው። ሄኖክም ኪቦርዲስት ነው፣ ዋና ኪቦርዲስት። ተስፋ ማርያም ኪቦርዲስት ነው። ሮቤልም ኪቦርዲስት በለው ኪቦርድ ይጫወታል። እያሱ ደግሞ የሚባል አለ ሌላም ኪቦርድ ፕሌየር። ከዛ ደግሞ ሌላም ከሌላ ቦታ ደግሞ የሚመጡ አሉ። ዳዊት ሀብቴ ይመጣል፣ ሰናይ የሚባል ልጅ አለ። በቃ እንዳለ ኪቦርዲስት ነው እና ኪቦርዱን ማግኘት ችግር ነው። 2 ኪቦርድ ነው ያለው። አንድ እንደ ኤሌክትሪክ ፒያኖ አለ፣ አንድ ደግሞ አለች ያው እሷን ነው ብዙ ጊዜ እድሉ ማገኘው። ግን በቃ እኔ ሀሳቤ መቼ ገብቼ በቃ እና ልክ ወይ የምሳ ብሬክ ወይ የሆነ ነገር ሲሉ እኔ አልሄድም ነው የምለው። አልሄድም እዚህ ቆያለሁ እላለሁ። ያ ይገባቸዋል፣ ከፍተውልኝ ይሄዳሉ። በቃ እና አሁን ነው የሚነግሩኝ አብዛኛውን ነገር፣ እነሱ ያስተውሉታል። እኔ እንዳልኩ ሀሳቤ እዛ ላይ ብቻ ስለነበር ሲነግሩኝ ነው አብዛኛውን ነገር እያስታወስኩኝ የሄድኩት ማለት ነው። እና እንስቃለን። በጣም ብዙ የሚያስቁ ገጠመኞች ምናምን መዓት ነው ያሉት። አዳር ሁላ ተዘግቶብህ ታጠና ነበር አሉ። ተዘግቶብኝ ሳይሆን አንድ ቀን ነው እንደዛ ወስኜ፣ እሱም ራሷም በጣም አደገኛ ውሳኔ፣ ቤት ሳላሳውቅ ምናምን ነው እንደዛ ያደረግኩት። እና ኳየር የሚያጠናበት ሩም አለ። እዛ ጥናት አልቆ ኳየሮቹ ጨርሰው ሁሉም ሰው ጨርሰው ወደ ማታ 1 ሰዓት ምናምን አካባቢ ያ ሁሉም ሰው ወደ የቤቱ ይሄዳል። እንትኑ ይቆለፋል እና ይቆለፋል፣ ግቢው ይጠፋፋል፣ ዘበኛ ምናምን ነው ከዛ ለሚጠብቀው። እና እኔ ቀደም ብዬ የኳየር ልብሶች የሚቀመጥበት እንትን አለ
እንደዚህ ስላይድ የሚደረግ እንትን ነው እሺ ማስቀመጫ ማለት ነው። እዛ ውስጥ ገባሁ። ትንሽም ስለነበር ከመቻል ገብቼ በቃ በኳየሩ ልብስ ተሸፈንኩ ከመውጣታቸው ከትንሽ ደቂቃ በፊት። ከዛ በኋላ ሁሉም ሰው ወደ የቤቱ ሄደ። ሁሉም ሰው ከሄደ በኋላ ከፍቼ ወጥቼ መብራት ሳላበራ ቀንሽ ሌሊቱን በሙሉ በቃ ወጣልኝ ነው የምልህ። በቃ እና እቤት እየታበደ እቤት በስማም በጣም በቃ ደግሞ ምን ሆነ አንደኛ ሆኖ አያውቅም ማድሬ አላውቅም ውጭ ሳልናገር በተለይ ተናግሬ ማድርባቸው 1-2 ጓደኞች ነበሩኝ በሰዓቱ አብረን የምንማረው እና በቃ ጠብቀውኝ ምናምን ሌሊት ፍለጋ ወጡ። የሚጠረጥሩት ቦታ ሁሉ ሄዱ። በቃ እነዚህ ማድርባቸው ያልኩ ልጆች ጋዛ ላይ 7 ደረጃ ላይ ነበሩ። አንድ ኬኔዲ የሚባል ልጅ ነበረ ማቀው እነሱ ጋር ሁሉ ሄዱ። በሌሊት አልመጣም። ሰፈር ውስጥ ያልተጠየቀ በቃ እናቴ በቃ ልታብድ። እዛ መጨረሻ ላይ እነሉሃም በቃ እሱንም በኋላ ነው የመጣላቸውና ምናልባት እንደው እዛ እንኳን ሆኖ ከሆነ ተብሎ እነሉሃም ቤታቸው ማለት ነው ሲሄዱ የዛን ቀን ደግሞ አጋጣሚ አንድ ልጅ ራሱን አጥፍቶ ልክ በዛ ሰዓት ጩኸት ነበረ። በቃ መርዶ በቃ ማዘር ልጄ ነው ብላ በእንብርክክ ስማ በጣም በቃ ከዛ በኋላ በነጋታው ሳገኛት በጣም 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 ተጸጸትኩኝ። በቃ በጣም ሮንግ ነገር ነው። ልትታመሙላ ማለት በጣም አደጋ ነበረ። በቃ እና ያንን ሁሉ መከራ ለእናቴ ሰጥቻታለሁ ነው የምልህ። በቃ ይሄ ሙዚቃ ፍቅር እና በቃ እሷም አይ ቲንክ ከዛ በኋላ ነው በቃ በደንብ ሙሉ ለሙሉ ማገዙን። ምክንያቱም በቃ ይሄ ጤንነት አይደለም ይሄን ካረጋ እንዴ በቃ ብላ በቃ ከዛ በሚፈልገው ነገር ሰፖርት ማድረግ ጀመሩ። በቃ ከአቅም በላይ የሆነ ችግር እንደሆነ ተረማ የማዘርን እኮ እንመጣለን ይህንን እኮ ስሰሩ እኮ እሱን እንመጣለን ሄዶ ካልበብ ላይ ሳምፕሉ ላይ ሲሰራ የማዘርን አስተዋጽኦ ይሄ ልክ አይደለም ተገልብጣ እንመጣለን። እሱ ከካቴድራል በኋላ ያው አንድ ላይ ነው ምኒልክ አለ ምኒልክ ባንድ ሄኖክ አለ መስፍን በቀለ አለ። እስኪ ንገረኝ እንዴት ነበራችሁ? ስለ ምኒልክ ደግሞ ትንሽ አንሳ። ምኒልክም ያው የሚገርም ሁሉ ነገር እንዳልኩ ተገጣጣሚ ነው። በትንሽ ታይም ውስጥ ነው በዛ ሰዓት እኔ ሙዚቃ በቃ ኢንስትሩመንት ያለበት ቦታ የትም ይሁን እሄዳለሁ። የትም በእግርም ይሁን በምንም በቃ አለ ካልከኝ ኪቦርድ ተነስቼ የሚሄድ ነው። እና የሚገርም ሄኖክ አበበ ጋር ከዛ በፊት እንተዋወቃለን። ኤሌመንታሪ ሆኜ ነው የማውቀው። እሱ ራሱ በጣም በቃ አዝናኝ ታሪክ ነው። እኔና ሄኖክ ራሱ ሄኖክን የተዋወቅኩበት አጋጣሚ እንደዚህ 7 ደረጃ በጀርባ በኩል የሆነች አቋራጭ መንገድ አለች እና በሆነ ምክንያት በዛ አልፋለሁ ብቻዬን ሆኜ እና የሆኑ ልጆች በቃ ዝም ብሎ ሳንቲም ፍላጋ ምናምን አታካረጉኝ አስቁመው ያው ስንት ይዛል ምናምን እና ያው በጉልበት ነገር ነው። እዛ እሱ አለፈና እኔም ራሴ ሰፈሬ ኃይለኛ ነኝ ብዬ ነው የማስበው እና በጣም ተናድጃለሁ። በቃ ከዛ ሰፈሬ እጄ ያኔ ደግሞ ጓደኛ አለ የሰፈር ልጅ ተመስገን የሚባል ነገርኩት እና በቃ መሄድ አለብን መጣላት አለብን አልኩት። እንዲህ አድርገው እንደዚህ ያደረጉኝ ምናምን ያው እኛ ሰፈር አይደለም ናዝሬት ስኩል ትምህርት ቤት ጀርባ ነው። ከዛስ አረ የዛ ሰፈር ዋናውን አውቀዋለሁ አለኝ። ዋናው ባለው ሄኖክ አበበ በቃ መጣላት አያስፈልገንም ለሱ እንነግረዋለን ምናምን ቦሱሱ ነው ተባለ። ሄኖክ በላይ ዘለቀ ይማራል። እኛ ከነሱ ትንሽ ወረድ ብሎ ብሔራዊ ቤተ መንግስት የሚባል ትምህርት ቤት ነው የምማረው። ሰው ይሄ ተመስገን ምልም ጓደኛዬ በላይ ዘለቀ ነው የሚማሩት። በዛ ነው የሚተዋወቁት። አረ ዋናው አለኝ በቃ ዋናው ተብሎ ከዛ ሄድን ዋናውን ልናገኘው ማለት ነው። 7 ደረጃ ሄድን። ሲመጣ ቀጭን ይሄማ ቀብዱ ነው ተባለ። ዋናውን ላኩት። ይሄ ቀብዱ እኔ ራሱ ግራ ገባኝ። ፊዚካሊ ሳየው በቃ ቀጭን ነው ምናምን ግን ክትስተር ያለች ነች ሄኒና ከዛ በቃ ኢነርጂዋ ምናምን ልነግርህ አልችልም። ማን አባቱን ምናምን አለች። እዚህ ጋር እንዲህ ምናምን ቦታውን ምልክት ስነግረው አወኳቸው ምናምን አለ። ኑ እንሂድ ምናምን ተባለ። ከዛ አብረን ተያይዘን ሄድንና ከዛ ልጁን ሲያገኘው እግሩን እንደዚህ አንስቶ ነው ያናገረው። ማለት ስልክ እንጨት ላይ
በእውነት እኮ ነበር እግሩ እንደዚህ ስፕሊት ይሰራ ነበረና እግሩ እንደዚህ ዘርግቶ ልጁን በቃ እናዘዘውና ልጁ በቃ ገና ልክ ሄኖክን ሲያይ መርበትበት ጀመረ። በቃ እኔ አላወቅኩም ምናምን ተባለ፣ ይቅርታ ተባልኩኝ ምናምን በቃ አይለምደኝም ምናምን ተባለ። በቃ መንገድህ ነው ካሁን በኋላ በዚህ ተባልኩኝ። ይሄ ከሄኒ ጋር ትውውቃችን ይሄ ነው። ግን በኋላ ስሰማ ሚስጥሩ ሄኖክ አይደለም፣ ኃይለኛ ወንድም አለው፣ ታላቅ ወንድም በከበር ነው እንዲህ ዞላ ይባላል። በቃ ዞላ ከተባለ እዛ ሰፈር ማንም ሰው እንትን አይልም። ለካ እሱን ፈርተው ነው። ሄኒም ልቧ ልብ አይደለም፣ ያው እሱን በመተማመን ይጣላል፣ በጣም ይፈራል ምናምን። ይሄ ነው የኔና የሄኒ ትውውቅ። በጣም ይገርማል። ያለፈ ከዛ በኋላ በቃ የተወሰነ ጊዜ እንገናኝ ነበረ ከሄኒ ጋር በተለያዩ በእንደዚህ አይነት አጋጣሚዎች ችግር ሲኖር ሄኒ ጋር እንሄዳለን። በቃ እንደዚህ እያለ ከዛ ሃይ ስኩል ነው የተገናኘ ነው ከሄኒ ጋር ማለት ነው። ከዛ ሃይ ስኩል ምኒልክ ነው ሄዳ 10ኛ አጋጣሚ እሱም ከበላይ ዘለቀ እኛም ካርመን ያው ብዙ እዛ አካባቢ የነበሩ ትምህርት ቤቶች እዛ ነበረ የምንመደበው ማለት ነው። እና ከዛ የሆነ ቀን እኔ በቃ አንድ አብሮኝ ክላስሜት ነበር እንደዚህ ቤዝ ምናምን የሚወድ ልጅ ከእሱ ጋር አወራንና እዚህ ለምን ሙዚቃ ክፍል አለ እኮ ምናምን አለኝ። እንዴ በቃ እዛማ ካለ በጣም አሪፍ ነው ምናምን ብዬ ሄድኩኝ። ያኔ ያው እነ ሄኖክ ጋር መሄዳለሁ ካቴድራል። ከዛ ሙሉ ቀን ጋር መሄድ ጀምሬያለሁ። ትንሽ ነገሮች አውቄያለሁ፣ የተወሰኑ ዘፈኖች ምናምን 1-2-3 ዘፈኖች በቃ ዜማ ጫወት ነበረ ማለት ነው። ከዛ ሄድኩኝ፣ ጠየቅኩኝ ምንድነው ማድረግ ያለብኝ ምናምን። ፈተና አለው ተባለ። ፈተና አለው፣ እሱን ካለፍክ አባል ትሆናለህ ምናምን ተባለ። በቃ ደስ አለኝ። ልነግርህ ከምችለው በላይ በቃ ትምህርት ቤትም በቃ እንደገና 3ኛ ቦታ ተገኘ ማለት ነው። ከዛ እዛው የሙዚቃ ክፍሉ እንደዚህ ውጭ ኮሪደር ነገር አለውና እዛ ጋር ሄኖክን አገኘሁት። ያው እዛ ትምህርት ቤት እንዳለ አውቃለሁ ምናምን፣ ግን የዛን ቀን በደንብ አወራን እና ምን ልታረግ መተህ ነው ምናምን ሲለኝ እዚህ ሙዚቃ ልመዘገብ ምናምን አልኩት። አረ ሙዚቃ ምናምን ምን አለኝ። እንደዚህ ኪቦርድ መጫወት ፈልጋለሁ ምናምን እያልኩት መታወቂያውን ከዚህ አውጥቶ የሱ አባል የሙዚቃ ክፍል አባል እና ከዛ ልክ ሳየው ወይኔ በቃ እዚህ እንዲበጠብጥ ነው በጣ ደግሞ ሊያሸብር በቃ አለቀላቸው ነው ያልኩት። ምክንያቱም ሄኖክን እኔ ከማውቀውና ከማስበው ዘፋኝ ሊያውም ዘፋኝ ሲለኝ አይ በቃ ዘፋኞቹ አለቀላቸው በቃ በጉልበት ነው ማንም አይዘፍንም ነው ያልኩት። ከዛ ባህሪው ላይም ለውጥ አለ፣ ገርሞኛል። ካልም ነገር ሆኗል እና በጣም ተረጋግቶ ነው የሚያወራኝ። እንደዚህ እኮ ዘፈን እጫወታለሁ የእንትናን እጫወታለሁ ምናምን አለኝ እና አላመንኩትም። ግን እንደዛ ብሎኝ በቃ እንገናኛለን ተባለ። ያው ተፈተንኩኝ። የሙዚቃ ያው አስተማሪው ነው እዛ ያለ አንድ ሰው ነው መላኩ የሚባል ሰውዬ፣ እሱ እንትናለ ቼክ አደረገኝ። በቃ ጠየቀኝ። እንዲያው ምንም ፕራክቲካል ነገርም አይደለም፣ ሎጂስቲክ ጥያቄዎች ነገሮች ጠየቀኝ። ያው የተወሰነ አስተያየት ሰጠኝ። በቃ እየመጣ በዚህ ሰዓት ተለማመድ። እዛ ደግሞ ቋሚ ኪቦርዲስት ነበረች። ያው ከእሷ ጋር እንትን እያልክ እሷን እያስፈቀድክ ምናምን ተባለ። በኋላ ትንሽ ቆይቼ ያው የአንዱ አባል ሆንኩኝ ማለት ነው። ያው እንደ ቋሚ የዛ ባንድ ተጫዋች ሆንኩኝ። ከዛ ቸርችም ደግሞ እህቴ ደግሞ ፕሮቴስታንት ቸርች ትሄድ ነበር። ሰፈራችን ያለ ህብረት አምባ የሚባል ቸርች፣ እዛም ኪቦርድ አለ። በቃ ኪቦርድ ያለበት መሄድ ነው። መስጊድ ነው የቀረኝ ኪቦርድ ስለሌለ እሱ እንጂ በቃ ካቴድራል ሄዳለሁ፣ እዛ ሄዳለሁ። በቃ ማልሄድበት የለም። እሺ እዚህ ጋር አሁን ቸርች ስትለኝ አንድ የሚያስገጠመኝ መጣልኝ። ቸርች ትጫወታለህ፣ ምኒልክ ባንድም ትጫወታለህ። ምኒልክ ባንድ ሾው ስትጫወት ገመድ ረዝሞልህ ባክስቴጅ ነበር አሉ የምትጫወተው። አንድ 2 ሾው ነገስ እስኪ ንገረኝ። የምን ገመድ ነው? ባክስቴጅ ቸርች ስለሚጫወት እንዲያዩት ተብሎ ተደብቄ ኧረ ምን ይሄን ማሰቢያ ጊዜም የለኝም። እግዚአብሔር ተይዣ ቃለ ያው 1-2 ጊዜ በምክር ምናምን ታለፍኩኝ። ከዛ በኋላ ግን በቃ ማይሆን ሲሆን በቃ ያው ግዴታ መምረጥ አለ ወይ እዚህ ወይ እዛ የሚል ነገር እንጂ
ትዝ አይልህም? አብሮ የሚጫወት ሰው ነው የነገረኝ። ሊሆን ይችላል ባክስቴጅ በቃ በደንብ ሙዚቃውን ስለሚያውቀው ኪቦርድ ይረዝምለታል። አንደኛው ኪቦርዲስት ውጭ ቆሞ ከኋላ ነው ዘፈኑ ውሃ እየጠጣ ምናምን የሚጫወተው ማንም ስለማየው ጫው ተጨማምራ ነገር የሆነ ጊዜ ለመሰለ ቸርችም እንዳልኩ ህብረት አምባ ምናምን ሄድኩኝ። እዛ ደግሞ የቸርቹን እንትን አወቅኩት በኪቦርድ ሪትም አድርገህ ምናምን እና ያው እንደ አዲስ ክርስቲያን ነው እዛ አክሴፕት ያደረጉኝ የነበረው እና ይሄ ክትትል ትምህርት አለ ምናምን እሱን ሁሉ አቴንድ ማድረግ አለብህ። ዝም ብሎ ተነስተ ኳየር ምናምን ማጀብ አትችልም። እና ከዛ ግን የዛ ቸርች አባል ስለምመስላቸው ደግሞ ሌላ ሰዎች እዛ ደግሞ ያዩኝ ሰዎች ደግሞ እኛ ጋር የሚመቸ ከሆነ ና ተጫወት ይሉኛል። እኔ እኮ ኦልሬዲ ቸርችም አልተጠመቅኩም ትምህርቱንም በትክክል አልተማርኩም ምንም እና እዛ ስላዩኝ ከዛ በቃ ወደ 5 ቸርች ቋሚ ማለት እንዴት ቢዚ እንደነበር ቋንሰቡ ትምህርት አለ 5 ቸርች እየዞርኩኝ እጫወታለሁ። እና ደግሞ ትልልቅ ቸርቾች ናቸው ሄጄ የምጫወተው። ያኔ ደግሞ ያው ብዙ ይሄ ሌላ ኢንስትሩመንት ምናምን የለም ኪቦርድ ነው በቃ ኪቦርድ እየዞርኩኝ እና አንደኛው ቸርች መገናኛ የነበረ ቸርች ነው እና እዛ እየተጫወትኩኝ ደግሞ ኮረብታማ የሚባል ደግሞ እንትን ነበረ ላምበረት አካባቢ በጊዜ ነገር የሚሰራበት ክለብ ነው እና እዛ ደግሞ ቴዲ ስዊት ባንድ ድራመር እሱ ነው ይዞኝ የሄደው። እሱ አይ ቲንክ ሙሉ ስራውን ይዞት ሳውንድ ሲስተም ምናምን ብሬንት አድርጎ ሙዚቀኛ ምናምን አድርጎ እኔ ያለው ያሬድ ሳህለ የሚባል ሳክስፎኒስት ነበረ። በቃ አይ ቲንክ ሁለታችን የተለያዩ ዘፋኞች እዛ ደግሞ በ510 ኪቦርድ በቃ እኔ ሙዚቃ ብቻ ያለበት ኢንስትሩመንት ያለበት ቦታ ያሁን በቃ በደስታ ነው። ብሩን ሁላ ምናምን በስነስርዓትም አልነጋገርም በቃ ለመጫወት እኔ ኤክሳይትድ ሆኜ የምሄድ። ከዛ እዛ እየተጫወትኩኝ እዛ ለካ ዌይተሩ የዛ ቸርች አባል ነው። ከአባልም የሆነ በቃ ዋና አባል ነው እና በገና በ2 ቀን እንደተጫወትኩ ተናገረብኛ። እሁድ ሲሄድ ኦልሬዲ ሰምተዋል። ከዛ በፊትም ደግሞ የሆነ ግጥም ተገኝቶብኝ በማስጠንቀቂያ ነው ነበር። የምን ግጥም? እሱ ከፍተኛ እሺ በጣም አስቂኝ አጋጣሚ ነው። ትምህርት ቤት አንድ ልጅ ዜማ ስራልኝ ግጥም አለኝ ብሎ አንድም ልጅ ከየት እንደመጣም አላውቅም እና መጥቶ በቃ ግጥም ሰጥቶኝ በእናትህ አንተ ኪቦርድ ምናምን እንትን ስለምትል በቃ አንተ ለፈለግከው ሰው ስጠው ብቻ ዜማ ስራበትና በቃ ይሄ ምናምን ብሎ ሰጥቶኝ ጥፍጥፍ አድርጌ በኋላ ኪሴ ውስጥ ከትቼዋለሁ። እኔ ያኔ ስለ ግጥም ምናምን ብዙም እንትኑም አይደለም የለኝም ምንም፣ ግን በቃ ያው በይሉንታ እሺ ብዬው ከዛ ሞከርኩኝ። የት ነው የሞከርኩት? እዛ ቸርች ፓስተሩ እንትን ውስጥ ነው ቢሮ ውስጥ ነው ኪቦርዱ የሚቆመጠው የሚቆለፈው። ከዛ ገብቼ ግጥም እንደዚህ ዘርግቼው ዜማ ልሰራለት። ከዛ ትንሽ ሞከርኩኝና ወደ ራሴ ኢምፕሮቫይዜሽን የራሴን ነገር በቃ ሰራቼ ተጫውቼ ምናምን ሰዓቴን አጠፋፍቼ ሄድኩኝ ግጥሙ እዛ። ከዛስ ዘፈኑ ሳምሳም አድርጊኝ ከባድ የጣፈጣለ ከከንፈሬ ምናምን ከባድ እርኩስ መንፈስ ይመጣብን። በቃ ፓስተሩ ተመልሶ ሲመጣ ያንን አገኘው። ያው ማንም ሌላ የለም እንግዲህ እኔ ነኝ እዛ ቢሮ ያው ቁልፍ ተቀብዬ የምመጣው። ኪቦርድ ጎን ነው የተገኘው። ለነጋታው ስብሰባ እዛ በቃ ወንጌላያ ምናምን በዚህ ሆኖ ምናምን ተጸለየልኝ። ምንድን ነው ተባልኩኝ በቃ እና በቃ አስገድዶኝ ነው ምናምን አልኳቸው። ምክንያቱም ምንም ፈልጌ ነው ለማለት በጣም አስቸጋሪ ነው። እንደዚህ አይነት ግጥም ይዘህ ሄደ ቸርች ውስጥ ደግሞ በጣም በቃ አሁን ሳስበው በጣም ትልቅ ስህተት ነው። በሰዓቱ ግን እኔ በደንብ በቃ ሙዚቃ ነው የነበረኝ እና እሱን ታልፌ ነው የዚህ ኮረብታማው የተገኘው። በቃ አሁን ወይ ኮረብታማው ወይ እዚህ ተባለ። በቃ ከዛ በቃ ብዙ ስለነበረ ዘፈን ላይ የነበረኝ ኢንጌጅመንት ወደዛ። በዛ ላይ ደግሞ የዛን ሰዓት ብዙዎቹ ሙዚቀኞች ከቸርች እየወጡ ያው ዘፈን የሚጫወቱበት የነበረበት ሰዓት ነው። ብዙ ምክንያት ነው የነበረው። አንደኛ ባንድ አልነበረም ቸርች ውስጥ፣ ባንድ የሚፈቀድበት ሰዓት አልነበረም።
ባንድ ራሱ ሆነ የነበሩ 1-2 ግሩፖች ነበሩ እንደዚህ መቅረዝ ኤፍጂ ምናምን ያው ያኔ ቸርቾቹ አጌንስት ነበሩ የድራም ሴት ምናምን በፍጹም በተለይ ድራም ከበሩ እናንተ በቃ አትፈለጉም ነበር የተወገዘ ውግዝ ነበረ በቃ ዘፈን ነው የሚሉት ከበሩ ተይዞ ሲመጣ እና እሱን ራሱ አሴምብል ምናምን ብቻ ነበረ አሴምብል ኦፍ ጋድ የሚል ነበረ እንትን 6 ኪሎ እዛ ብቻ ነበረ ድራም ያለበት እና የሄድን እንዲያውም እናያቸው ነበረ ስለዚህ በዛ ምክንያትም ብዙ ሌላ ኢንስትሩመንት መጫወት የሚፈልጉ ሰዎች ምናምን ያው ከቸርች እየወጡ ነበር እንደ ባንድ ፕሮፌሽናል እንትን ያው የኔ ኤልያስ ምናምን እዛ አካባቢ ነው እና በቃ እኔም ምክንያቱም ወደዛ ወደ እኔ ከፍ ወዳለ ነገር ነበር የምፈልገው ምክንያቱም በቃ በደንብ ፕሮፌሽናል ወደ ሆነው ነገር ኦልሬዲ አውቄያለሁ በቃ መጫወት ህልሙን ውስጤ ነው የነበረው በቃ ወደዚህኛው ዳይሬክሽን ሄድኩኝ ማለት ነው ቸርቹን ታውኩት ቸርችም የሚያስተምረኝ የነበረው ልጅ አየኝና ምንም ዛሬ ያስተማረኝን ነገር ምንም አንዱንም በነጋታው የለም ይሄ ቴዎሎጂ የመጽሐፍ ቅዱስ ትምህርት የሚያስተምረኝ ልጅና አንተ በቃ አለኝ ትንሽ ጊዜ ቆይተህና አለኝ በቃ ምክንያቱም ገባው ለሙዚቃ ብቻ ብዬ እንደሆነ ወደ ቸርች እየሄድኩኝ የነበረ በቃ የእንትኑ ውስጤ የለም በቃ ሙዚቃው ነው የምታሳደው በቃ ሂድ ግን በቃ ራስህን ጠብቅ ምናምን ብሎ መክሮኝ በቃ ስትነካ ብትመጣ ይሻላል አይነት ምክንያቱም በቃ አልሰማው ስንት ቀን ደከመ ወራቶች ያስተምረኛል እኔ ፕሮባብሊ ስለ እንትኑን ኤፍ ላይ አድርጌ በእንትን አድርጌ ምናምን ኪቦርዱን ነው ማስበው ኢማጂን ማድረገው እሱን ነው በቃ ትምህርት ቤትም እንደዚሁ መከራ ነው የነበረው ትምህርት ለመማር ተወሰኑ አስተማሪዎች በተለይ ወዲያው አወቁኝ በተለይ አንድ ማትስ ቲቸር ነበር እንደገባ ነው የሚያስወጣኝ የመጀመሪያ ስራው እኔን ከክላስ ማስወጣት ኪቦርድ ተስፋይ ለመሰለ ኪቦርድ ደብተሮቼ ላይ ይሄ መሃል ፔጁ አለ አይደለ እሱ ላይ ኪቦርድ ስዕል አለ ሁሉም ላይ ስየዋለሁ እንደዚህ ስዬ ልክ በኤግዛክት በኪቦርድ እንትን ማለት ነው ስፋቱ ምናምን አቀማመጡን እና እጫወታለሁ ፊል አደርገዋለሁ ዜማውን በቃ የተጫወትኩኝ አዳዲስ ነገር ሁላ ምናምን እላለሁ በውስጤ ነው ግን እምለው ባለችኛው በዛ ሰዓት በነበረች እና ያው ያዘኝ ማለት ነው ኃይለኛ ትምህርት ሰዓት ላይ ተማሪ እየጻፈ ምናምን በቃ እየተሟሟተ በነበረበት ሰዓት ልክ ሲመጣ እንደ ዝግት ሳረገው እስቲ ብሎ ሲከፍተው ኪቦርድ ነው መሃል ያለው ታምቡረኛው አለኝ በሉጣልኝ ከዛ በኋላ ጽባ በገባ ቁጥር እኔን ከማስወጣት ነው የሚጀምረው አወቀ ደግሞ ደስ እንደሚለኝ ልክ ሲያስወጣኝ ቀጥታ ወደ ሙዚቃ ክፍል ነው የሚሄደው እና ይመስለኛል መጥቶ እንደገና የመጀመሪያው ቀን ሲያየኝ የለውም እና ሄዷል ብለውት ነው የሚሆነው እንደዚህ ካስደሰተማ ብሎ ሲመጣ ታምቡረኛው አለ ይላል አለ በል ውጣለን እንደማር ነው ባላለሁ 11ን እንደዛ ነው በቃ 11ን እሱ የሚያስወጣኛል ከእኔም እኮ ከገባው ነው ካቴድራል ካልሄድኩ ነው የሚሄደው በትርፍ ጊዜ የሚሄደው ሰዓት ሲኖረኝ ነበር ትምህርት ቤት የሚሄደው በጣም ነው የሚገርመው ኪሩዬ እንደዚህ አንተ እንደዚህ ታወራለህ የምትፈልገው ማለት ነው አንተ እኮ ነህ አሁን እየጠየከኝ በጣም ነው ደስ ያለኝ ኪሩዬ በጣም አላይክ እንደዚህ በዚህ ደረጃም ነፃ ሆነ ልክ ቅድም ውጭ ምሳ ስንበላ ነበር እኔም እንደዛ ነው ፊል ያደረኩት ፕላስ ከአንተ ጋርም ያለ ነገር ፍሬንድሺፕ ስለሆነ በጣም ደስ ይላል በዚሁ የቴዲ ተነሳ ኮረብታማ ተነሳ እሱ ነው ወደ ስዊት ባንድ የመራችሁ እንዴት ነው እስኪ ስለ ስዊት ባንድ እናንሳ እስኪ በቃ ያ አጋጣሚ ነው እኔ ያው ሉዋምን ካቴድራል ነው ማቀው የነ ሮቤል የነ ሄኖክ ታናሽ ወንድም ነው ለኔ ደግሞ በጣም ቅርብ ነው ሉዋም ክፍልም አንድ ክፍል ነው የምንለያየው እሱ አንድ ይበልጠኛል እድሜም አንድ በ2 ዓመት ቢበልጠኝ ነው ስለዚህ በጣም ጓደኛ ሆነን ከሉዋም ጋር የሚገርም ሰፈራችንም ብዙ ሩቅ አይደለም በቃ ከዚች ነገር ነው ግን ያው የሆነ በመሃል ሌላ ሰፈሮች ስላሉ አንገናኝም ሱቅ ምናምን ግን ስንላክ ይሄ የምታውቀው ፊት አለ አይደል ሰፈር እንደዛ ሆነን ተገኘም ማለት ነው ከሉዋም ጋር ሰላምታውላ ነበረን እዛ ደግሞ ስሰማ በፊት ታሪክ ሄኖክ መሐሪና የኔ ትልቁ እህቴ ይሄ መዋለ ሕጻናት አንድ ላይ ነው የተማሩት ቤቢላንድ የሚባል ትምህርት ቤት እና
አምጥቶኝ ላይ ያውቃል ሄኖክ ማህሪ ከትምህርት ቤት ማለት ነው። ያው እኔን ይዘውኝ ወክ አድርገው መጥተዋል ማለት ነው። ከዛም በኋላ እነሱ ያው ስለቀጠሉ አንድ ላይ እና ይሄ ሁሉ ስቶሪ አለ፣ ይተዋወቃሉ። ከዛ በኋላ ደግሞ ስናቅ የእኛ አባትና የሄኖክ አባት አብረው ደግሞ ሰርተዋል። የእነሱም አባት በጣም አደገኛ ሙዚቀኛ ድምፃዊ ነው የነበረው፣ ሳክስፎኒስት፣ ጊታር ፕሌየር ምናምን ነው እና አብረው ሁላ ቱር አድርገዋል ሱዳን ምናምን እና በቃ ነገሮች አለመገጣጠሙ ነው እንጂ ኦልሬዲ የምንተዋወቅ ሰዎች ነን ማለት ነው። እና ያው በዛ አጋጣሚ ከሉሃም ጋር በጣም ጓደኝነት ነበረን። ብዙ ነገር አብረን ሙዚቃ አንድ ላይ እናጠናለን። ዝም ብለን የምናጠነው አሁን የሆነ ዘፈን መርጥና ወይ አስቴርን ወይ የቴዲ ምናምን እስቲ ይሄን እናጥናው ምናምን እንባባላለን፣ እናጠናለን። ያው እብዶች ነው የነበርነው ከሉሃም ጋር። እሱን አሁን ብጠይቀው ማለት ታሪክ ነው የሚነግር ስለማይረሳም። እና ከዛ ጆሲ መምጣት ጀመረ። ጆሲ ጊታር ፕሌየራችን ማለት ነው። ጆሲ ደግሞ አይ ቲንክ ቴሜስ ነበረች። ከዛ እሱም ከነ እንትና ጋር ትውውቅ ነበረው። ያው በእንደዚህ በእነ ሄኖክ ማህሪ በምናምን መጣ የሆነ ሰዓት እሱም ገባ። ሶስታችን እድሜም ችሎታም ምንም ስለምንቀራረብ ብዙ አብረን በቃ ልክ የሆነ ከነ ሄኖክ ቀጥሎ አነስ ያለው ግሩፕ ሆነን ማለት ነው። እዛ ካቴድራል ውስጥ ያው አብረን ብዙ ስንጫወታለን እና ቴዲ ጋር እኔ ተዋወቀን በዚህ አጋጣሚ በዚህ በኮረብታማ ባልኩ ያንን ስራ አሰራይ ምናምን። ያው ቴዲ ቶሎ አየው ታለንት እንዳለ የሆነ ነገር እንዳለ እና ቴዲ ጎበዝ ነው ያው እንዲህ አይነት ነገር። ከዛ በየነ የሚባል ሰው የስዊት ባንድ ባለቤት ስዊት ባንድ ከኛ በፊትም የነበረ ግሩፑ እና ብዙ አርቲስቶች ሰርተውበታል ምናምን። እዛ ይዞኝ ሄደ። ያው እንደ ኪቦርዲስት ሊጨምረኝ፣ እሱም ድራመር ነው። ሌላም ተለቅ ተለቅ ያሉ ሰዎች ደግሞ ነበሩ እዛ ባንድ ውስጥ የሚጫወቱ በእድሜ በጣም ይበልጡናል። እና ከዛ እዛ ወሰደኝ ሞከርን ነገር እና ሳየው በቃ ብዙ አንግባባም ከእነሱ ጋር እንደ ግሩፕ ለመቀጠል። አንደኛ በጣም የእድሜ ልዩነት አለ። ሁለተኛ እነሱ ኦልሬዲ የሚያውቁትን ሙዚቃ መጫወት ነው የሚፈልጉት በሰላም። እኔ ደግሞ ቻሌንጅ ነው የምፈልገው። በቃ ሰላማቸውን በቃ የምመርጠው ራሱ ዘፈን ለእነሱ ሄዴክ ነው ከአልበም ውስጥ መጣ ደግሞ በቃ አዴማ አመልማል እንደው አታለለኝ የሚል ሙዚቃ ያለ አበጋዝ የሰራውና ማአት ነገር ነው ያለውና በቃ እየጠሉኝ ሄዱ። ይሄ ልጅ ምን አይነት መከራ ነው የሚያመጣብን። ከዛ ቴዲን አወራሁትና ያው እነ ሉሃምና ጆሲን አርገን አራታችን ለምን እንደ ግሩፕ ምናምን የሚል ሀሳብ እኔም አመጣሁኝ። እሱም ደስ አለው አያቸው። ከዛ ተሰብስበን አንድ ቀን ሄድን። ያው እነሱ በሌሉበት ያኛው ባንድ ሲኔሩ ባንድ በሌለበት ሄድንና በየነ ሲያይ በቃ ሶስታችን በተለይ ያው ትንሾች ነን። ቴዲም ከኛ በጣም ትንሽ ነው የሚበልጠው፣ ብዙ ልዩነት የለውም። አንተ 17 18 ምናምን ብንሆን ሃይ ስኩል እኮ ነው በቃ ትምህርት ቤት ሆነን። ከዛ አረ ምናምን አለ አሰበው ገባ። እኛን ይዞ ስራ ቦታ ደግሞ ብዙ ሰርግ ነው የሚሰራው። እንደዚህ ለእይታ ራሱ አይሆንም። ህፃናት ይዘ ሰርግ ላይ አትሄድም እና መጀመሪያ ከበደው። ከዛ ግድ የለም ዝም ብለን እናጥና ፍቀድልን ምናምን አለው። ከዛ ገብተን እያጠናን እዛም ኦልሬዲ የምናውቃቸው ሙዚቃዎች ነበሩ ምናምን። እሱ ቁጭ ብሎ ይሰማናል። ከዛ ሲሰማ በቃ አሪፍ ነገር ነው የምንጫወታቸው ነገሮች፣ ከባድ ነገሮች ነው የምንሞክረው ምናምን። በቃ በዛ ሰዓት አቅማችን የሚችለውን በሙሉ እንሞክራለን እና ምንም ሌላ እንትን የለንም። ማጥናት ነው በቃ የምንፈልገው፣ አዲስ ሙዚቃ ማጥናትና አሁን ያኛው ባንድ እንዳልኩ የሚያውቁትን ነገር ነው መተው ተጫውተው በቃ ለስራው የሚጠቅመውን ነገር ብቻ ነው ለዛች ስራ የሚያስፈልገውን ነገር አጥንተው ይሄዳሉ። እሱንም ራሱ ባይመጡ ደስ ሊላቸውም ይችላል አይታወቅም። ግን በቃ እሱን አድርገው ነው የሚሄዱት። እኛ ደግሞ በየቀኑ የመጣን በመጣን ቁጥር አዲስ ዘፈን አለ፣ የሆነ ዘፈን እንሞክራለን እና እሱም እንትኑ ከፍ እያለ መጣ። ማሰብ ጀመር። እንዴ እነዚህ ልጆች ይዤ ክለብን ብሄድ ምናምን ብሄድ በደንብ መስራት ይችላሉ። አቅማችንን ተረዳው ማለት ነው። ከዛ ቀስ እያለ ጀመርን ሰርግ ምናምን። ሳክስፎኒስቱ የተወሰነ ጊዜ አብሮን ይሰራ ነበረ እና እሱን ያደረግን ምናምን ሰርጎች መስራት ጀመርን። በቃ ከዛ ሳይታሰብ ስዊት ባንድ በቃ ኃይለኛ ባንድ ሆነ። አንዱ አጋጣሚ ጉስቶ የሚባል ክለብ ጀመርን። የሆነ አነስ ያለ ሬስቶራንት ነገር ነው። እዛ የተወሰኑ ዘፋኞች የሚገርም ካስዬ መጀመሪያ ጊዜ እኛ ጋር የመጣው ይጀመረው ከሀገሩ እንደመጣ
እዛ እነ ካስዬ ምናምን ሌላም ጎበዝ ዘፋኞች ዝናሽ የምትባል ነበረች። ያው ከእነሱ ጋር እዛ እየተጫወተን በወሬ ሰምተው እነ ጎሳዬ መጡ። ጎሳዬ አልበም ደግሞ እንደወጣ ነው ቫንጋዲ አልበም ጎሳዬና አሌክስ እና እየተጫወትን ነው የመጡት እና በቃ ልክ ሲያዩ በቃ ወሰኑ እዛው በቃ ከዚህ ባንድ ጋር ነው ኮንሰርቱ የምንሰራዋል። በፊት ድሮ የስዊት ባንድ አባል ነበረ ጎሳዬም ያው ሰርተዋል፣ ሰርግ ይሰሩ ነበረ እና ቴዲም እሱም አብነት ምናምን። ስለዚህ ከበየነ ጋር በጣም ጥሩ እንትን ነበራቸው። በቃ ደስ አላቸው ከነዚህ ልጆች ጋር ነው የምንሰራው ተባለ። ለእኛ በጣም ትልቅ በቃ ኃይለኛው ግፊ እዛ ጋር ነው የነበረው። በቃ የእነሱ አልበም አሪፍ ነው፣ ኤልያስ ቅንብር ይገርማል እንዴ በጣም በቃ በጣም እኛ ራሱ ገና ትምህርት ቤት ሆነን ነው የወጣው አልበሙ። በቃ በትንሽ ወራት ልዩነት አልበሙ በጣም ሰቅሏል። በጣም የተሰማ ነው። ለእኛ እንኳን አብረናቸው እንሰራለን ብለን ለማሰብ የማይታሰብ ነው በዛ ሰዓት። ነጎሳይም በቃ ከአፍሮ ሳውንድ ጋር ምናምን ቲቪ ኔ ሳያቸው ስቀዳሱን ስጫወት ነው የነበረው ገባ። እዛ መጥተው ጭራሽ ከእናንተ ጋር የምሰሩት በቃ ኤክሳይትመንታችንን ልነግርህ አልችልም። በቃ አጦፍ ነው ጥናቱን አጦዝ ነው በቃ ሌትና ቀን በቃ እነሱም ተደሰተው አብረን የተወሰነ ስራዎች ምናምን። የኢቲቪ እንትንም ነበራችሁ ሾው ላይ እንደውም የሀመር ወጣት አስታውሳለሁ ያርክ ስትጫወት አሜዚንግ። እሱም የመጀመሪያ መድረካችን በቃ በጣም ተበሰጫጭተን ነበረ የሄድ ነው ወደ ቤት። በቃ ለምን አጋጣሚ እኛና ሜጋ ባንድም ነበረ ሜጋ አምፊቲያትር ራሚድ ባንዶች ነበሩ እና ሳውንድ ሲስተም የነሱ ነው ምናምን ሸበሌ ነበረ እና እኛ እነ ጎሳዬን ብቻ ነበር የምናጀበው። አይ ቲንክ ጎሳዬ አሌክስ እና እንደ ፊቸሪንግ ሳሚም ነበረ ሳምቦድ ነበረ እና ሌላ ደግሞ የእነሱ የባንዱ ዘፋኞች ነጸደንያ ምናምን ነበሩ እና በቃ እኛ ጋር ኃይለኛ ኢነርጂ ነው የነበረው እና ያጠናንበት ሳውንድ ምናምን ነበር እና ምን ግጭት ተፈጠረ። ሁለቱን የኛም ባንድ እንዳለ ሳውንድ ሲስተም እና የእነሱ ያለውን ሳውንድ ሲስተም አንድ ላይ ለማድረግ ትንሽ ችግር መጣ። ኢንስትሩመንቶች እኛ ኤሌክትሪክ ድራም ነው የምንጠቀመው፣ እነሱ ኦልሬዲ በአኩስቲክ ድራም ሴታፕ ተደርገዋል። ሁሉ ነገር ምናምን ተስተካክሎ እና እቃውም የነሱ ነው የሜጋ ነው የነበረው እና በቃ ለእኛ አሁን ሜቢ ያው እንደዛ ላላስቦ ይችላል። በሰዓቱ ግን በቃ የሆነ የእነሱን አሪፍ ለማድረግ የእኛን ለማበላሸት እንደሞከሩ አይነት ነው የተሰማን። አይሆንም ይሄ ድራሙ ምናምን ሲሉን በቃ በጣም ችግር ነበረ። ከዛ በቃ እኛ የፈለግነው አልሆነም፣ አይሆንም ተባለ ድራሙ። እኛ የተለማመድንበት ማአት ደግሞ ያኔ ሳውንዶች ምናምን ይሞላሉ እና ኤሌክትሪክ ድራሙ ላይ ብዙ ነገር አርገናል ገባ። ለእያንዳንዱ ዘፈን እሷ አለመኖሩ በጣም ደበረን። ከዛ ቁጥራችን ደግሞ ትንሽ ነው ከእነሱ ጋር ራሱ እኮ አይመጣጠንም። እኛ ለ4 ነው የምንጫወተው፣ ሌላ ሰው ራሱ መጨመር ነበረብን። ያው እንግዲህ የልጅነት ነገር ሆኖ ነው ብዙ ጫና የሚኖረው። ያው 4 ስትሆን ብዙ ነገር ይደራረብብሃል። ከዛ በቃ አምፕሊፋየር ምናምን ችግር ነበር። ሎአም በእነሱ ቤዝ ለመጠቀም ሞከረ ምናምን። ቆንጆ ነበረ ስራው፣ ግን በቃ እንዳሰብኑ ስላልነበረ የመጀመሪያ መድረካችን እንዴት አቤት ስሜታችን እንደተጎዳ ልነግርህ አልችልም። በቃ ግን ዝም ብሎ በቃ አጋጣሚ ነው የሚሆነው፣ ቴክኒካል ነገር ነው የሚሆነው። ግን በቲቪ የታየው በጣም የሚገርም አሁን ሳየው ደህና ነው እንደ ጥሩ ነበር። በጣም አሪፍ ፐርፎርማንስ ነበር ያደረጋችሁት፣ በጣም የሚገርማል። ከዛ ስዊት ባንድ ከተማውን ተቆጣጠረ። አፍሮ ሳውንድ ጋር ራሱ መጡላችሁ ምናምን እስከ መባል መጥተዋል እና የሆነ ጊዜ ደግሞ የባንድ ውድድር ነበር። እስኪ ንገረኝ ስለሱ በላት። ይገርማል እንትኑ ያው ያኔ ትንሽ እንደ መቀዛቀዝ ነገር እያለ ነበረ አፍሮ ሳውንድ ባንድ። ምክንያቱም ያው መጀመሪያ ላይ ያየነው አፍሮ ሳውንድ ባንድ የምታስታውስ ከሆነ እነ ምስጋና፣ ቢኒያም በድሩ፣ ኤልያስ ምናምን የነበሩበት ግሩፕ ነው የነበረው። ከዛ እነሱም ከወጡም በኋላ ሁለተኛውም ግሩፕ አሪፍ ነው የነበረው። ግን ከዛም ደግሞ የተወሰነ ሰው ምናምን እንትን ብሎ በዛ አጋጣሚ ነው እኛ የመጣ ነው። የእኛ ደግሞ ልክ ከዚህ ከእንትኑ ጋር ልክ ከዳግማዊና ኤልያስ መምጣት ጋር ታይሚንጉ በጣም አሪፍ ነው የሆነው እና አፍሮ ሳውንድ ምናምን ከዛ ትንሽ በፊት ነው የነበሩት እና በሙሉ ዘፋኞቹ እኛ ጋር መምጣት ጀመሩ። በተለይ አይ ቲንክ በጎሳይና በአሌክስ ምክንያት። ከዛ ከቲጂ ጋርም ሰራን ያለ በቃ የቲቪ ቀረጻዎች ምናምን ብዙዎቹን መስራት ጀመርንና
አጋጣሚ ኤልያስ የሚጠቀምበትን ኪቦርድም ስለነበረን የምጠቀመው ፓቾቹን ወዲያው ታገኛቸዋለህ። በቃ X5D እንዴት ኮምባይን እንደሚያረጋጓሉ ምናምንና በቃ ለእኛ ጥሩ ሆነ። በሰዓቱ የነበሩትን ዘፋኞች እንዳለ እኛ ጋር መጥተው መስራት ተጀመረ ማለት ነው። አፍሮ ሳውንድ ደግሞ ሞር የሸዋን ዳኘን ያው እነሱ ስለነበሩ ባለቤቶቹም ከዛ በፊትም የነበሯቸው ክላይንቶች ነበሩ። ከእነሱ ጋር ነው ስቲክ ያደረጉት። ያው ያ እንትን ነው አጋጣሚው ነው እንጂ የመብለጥ ምናምን መጡላችሁ ምናምን አይደለም፣ ግን ኢነርጂ አጋጣሚው እንጂ በቃ እነሱን እያየን ነው። እኔ እነሱን የአፍሮ ሳውንድ ባንድ የመጀመሪያው በተለይ ሲታይ ቁጭ ብዬ እጠብቃለሁ። የቀዳሁትም ዘፈን ቢሆን እንደገና ቀደዋለሁ። የቀዳሁትን ዘፈን ድጋሚ ካሴትና ቴፕ አድርጌ እጠብቀዋለሁ። ደግሞ ቴፑ የሲስተር ቴፕ ክሮች ነው የሚሆኑት። በቃ እንደምንጣላ እያወቁ እዛ ላይ ቀዳለሁ። ቀዳሁትን ደግሞ እንደገና እነ ቢኒያም የተጫወቱትን ድጋሚ ይጫወተዋለሁ። በቃ ለእኛ በጣም ትልቅ ቦታ ነው ለእነሱ የነበረን በዛ ሰዓት በጣም እና የሆነ ደግሞ ሰው እንደዚህ ፕሮግራም አዘጋጅቶ ሂልተን የባንዶች ውድድር ብዙም እኮ አልነበረም በዛ ሰዓት ምል በቃ በዛ ሰዓት እነሱ የቆየ ከስተመር አላቸው በደንብ በተለይ ሰርግ ምናምን በጣም ይሰሩ ነበር አፍሮ ሳውንድ ባንድ እና የኛ ደግሞ ያው እንደዚህ ዘመናዊ ነገሮች ምናምን እንሰራለን። ውድድሩም ራሱ ምን እንደሆነም አይታወቅም። በቃ ለኛ የተወሰነ ዘፋኝ ለነሱ የተወሰነ ዘፋኝ ተሰጠ፣ ተጫወትን። እነሱ አንደኛ እኛ ሁለተኛ ሆንን። ግን ምን በሙዚቃ ይሁን ዘፈኑን አስተካክሎ አሪፍ አድርጎ መጫወት ይሁን ብዙ ስራ መያዝ ምን እንደሆነ አይታወቅም ክራይቴሪያው። ያው እንደዛ ያኔም ደበረ ልጆች ስለሆነ አቆረፍን። እኛ ነበር ማሸነፍ የነበረብን ብለን አሁን ያስቀያል። ምክንያቱም በጣም እናከብራቸው ናቸው። አሁንም አንደኛ ቢሆኑ ደስ ነው የልጅነት ግን በቃ ፓሽናችን ልነግርህ አልችልም። በቃ ያንዳንዱን ነገር በጣም እንትን ነው የምንወስደው። በቃ ሲሪየስሊ ነው። ሙዚቃ ራሱ የሆነች ቦታ ላይ የሆነ ነገር ከተበላሸ በቃ እንነጋገርበታለን። እንዴት እንደዚህ ተበላሽ፣ እንዴት እንደዚህ ሆነ ምናምን በቃ በጣም ይገርማል። X5D ስለ ኤልያስ ስታወራ አንድ የሚገርም ገጠመኝ ትዝ አለኝ። ላዳ ታክሲ ውስጥ እስኪ ጨርሰው ኪሩና መርሳት ወደ ቢለው ፕሮግራም ወደዛ ከመግባት በፊት መንደርደሪያ ተንደርደርሽ አንድ ብዬ ገብቻለሁ። ይገርማል። አሁን እሱ በጣም ቆይቷል። ያኔ ጀመረ ይመስለኛል ማለት ነው የመርሳት ነገር። አዎ እንትን ነው ግሎባል ሆቴል በጣም ትልቅ ፕሮግራም ነበረ። ሚሚስ ባህቱ ከአሜሪካ መጣ ታዋቂ ጋዜጠኛ ናት። ብቻ እነሱ ከኢቲቪ ጋር ምናምን እንትን አድርገው ብዙ ስፖንሰር አድርገው ያዘጋጁ ዝግጅት ነበረ እና ማአት ዘፋኝ ነው የነበረው። ታስታውስ ከሆነ ያኔ ኤልያስ የሰራውም ዳግም የሰራውም ዘፋኞች በሙሉ ነበሩ። ጥበቡ ታምራት፣ ቴድሮስ ሞሲሳ፣ አብነት አጎናፍር፣ እነ ጎሳዬ ምናምን ያልነበረ አርቲስት የለም። አረጋኸኝ ምናምን ማአት በትንሹ 15 ዘፋኝ ሊሆን ይችላል የዛን ቀን የነበረው እና አይ ቲንክ ለእያንዳንዳቸው ደግሞ ሁለት ዘፈን ሶስት ዘፈን ያጠና ነው እና በቃ ጫናው የሚኖረው በብዛት እኔ ላይ ነው። ምክንያቱም አብዛኛው ያው የዛን ሰዓት ኪቦርድ ስለነበር የሚሰሩት ሞር ሲንሳይዘር ሳውንድ ነው ያለውና ብቻ በቃ ስሞላው ነበር ኮምባይን እያደረግኩ ኪቦርዱን X5D ነው ያው በዋነኝነት በተለይ የምጠቀሙ። ብዙ ነገር ፕሪፕሮግራም ታደርጋቸው የለ ሳውንዶቹን እንደዛ በጣም ብዙ ተደርጓል። ከዛ አንድ ቀን ሲቀረው እንደነገ ፕሮግራም ሆኖ ጥናት ጨርሰን ገነት ሆቴል ነበር ያን የምናጠነው። ከዛ እዛ በር ላይ ያሉ ታክሲዎች አንዱን ታክሲ ይዘን እኔና ቴዲ ወደ ፒያሳ ስለሆነ ቴዲ ወደ አዲስ ገበያ ነው ፒያሳ ድረስ አብረን እንመጣና ከዛ እሱ ደግሞ ሌላ ታክሲዎች አሉ ሚኒባሶች አምሽተው የሚጭኑ። ከዛ ቦታ ስንቀያየር ነው አይ ቲንክ የተሸዋወድ ነው ይመስለኛል። እኔ ኪቦርዱን ይዤ ከኋላ ነበርኩኝ፣ ቴዲ ጋቢና ነበረ። ከዛ ልክ ፒያሳ ስንደርስ ፒያሳ ጫፍ ማህሙድ ጋር ምናምን ስንደርስ ተቀያየርን ማለት ነው። እኔ ወደ ጋቢና ሆንኩኝ፣ ኪቦርዱ ለብቻ ሆነ፣ ቴዲ ሄደ ማለት ነው አዲሱ ገበያ። ከዛ ቤት ስደርስ ያው ደህና ደርብዬ ብሩን ከፍዬ ኪቦርዱ ሸልቤ ቤት ገብቼ ከዛ ደግሞ ቶሎ አላስታውስም እንደዚህ አይነት ነገር ግሬን ሰቅዬ ምናምን በቃ ሶፋ ላይ አለቤሾ ነበር ያን ደን ሲል X5D መጣች እንደዚህ እዛ ላይ እነሱ የሚጫወቱበት X5D ኦኩኝ X5D
ኪቦርዴ ብዬ ዘልዬ ከሶፋ ላይ ተነስቼ በቃ ልክ ታክሲው በር ላይ የሚጠብቀኝ ነው መሰለኝ